ምዕራፍ 12 እግዚአብሔር በነቢዩ በናታን ዳዊትን እንደገሠጸው። እግዚአብሔርም ነቢዩ ናታንን ወደ ዳዊት ላከ። ወደ እርሱም መጥቶ አለው፣ በአንድ ከተማ አንዱ ባለጠጋ አንዱም ድሃ የሆነ ሁለት ሰዎች ነበሩ። ባለጠጋውም እጅግ ብዙ የበግና የላም መንጋ ነበረው። ለድሃው ግን ከገዛት አንዲት ታናሽ በግ በቀር አንዳች አልነበረውም። አሳደጋትም፣ ተንከባከባትም። ከእርሱና ከልጆቹ ጋር አደገች። ከእንጀራውም ትበላ፣ ከዋንጫውም ትጠጣ፣ በብብቱም ትተኛ ነበረ። እንደ ልጁም ነበረች። ወደ ባለጠጋውም እንግዳ በመጣ ጊዜ ከበጉና ከላሙ ወስዶ ለዚያ ወደ እርሱ ለመጣው እንግዳ ያዘጋጅለት ዘንድ ሳሳ። የዚያንም የድሃውን ሰው በግ ወስዶ ለዚያ ለመጣው ሰው አዘጋጀ። ዳዊትም በዚያ ሰው ላይ ተቆጣ። ዳዊትም ናታንን ሕያው እግዚአብሔርን ይህን ያደረገ ሰው ሞት የሚገባው ነው፣ ይህን አድርጓልና አላዘነምና ስለ አንዲቱ በግ 4 አድርጎ ይመልስ አለው። ናታንም ዳዊትን አለው፣ ይህንን ያደረገው ያ ሰው አንተ ነህ። የእስራኤል አምላክ እግዚአብሔር እንዲህ ይላል፣ በእስራኤል ላይ ንጉሥ ልትሆን ቀባሁ፣ ከሳኦልም እጅ እንዳነጽሁ የጌታህንም ቤት ሰጠሁ፣ የጌታህንም ሚስቶች በብብት ጣልሁልህ፣ የእስራኤልንም የይሁዳንም ቤት ሰጠሁ። ይህም አንሶ ቢሆን ኖሮ ከዚህ የበለጠ እጨምርልህ ነበር። አሁንስ በፊቱ ክፉ ትሠራ ዘንድ እግዚአብሔርን ነገር ለምን አቃለልክ? ቄጢያዊውን ኦርዮን በሰይፍ መትተሃል፣ ሚስቱንም ለአንተ ሚስት ትሆን ዘንድ ወስደሃል፣ እርሱንም በአሞን ልጆች ሰይፍ ገድለሃል። ስለዚህ አቃለኸኛልና የቄጢያዊውን የኦርዮን ሚስት ለአንተ ሚስት ትሆን ዘንድ ወስደሃልና ለዘላለም ከቤትህ ሰይፍ አይርቅም። እግዚአብሔር እንዲህ ይላል፣ እነሆ ከቤትህ ክፉ ነገርን አስነሳብሃለሁ፣ ሚስቶችህንም በዓይኖችህ እያየህ እወስዳለሁ፣ ለዘመድህም እሰጣቸዋለሁ፣ በዚህችም ፀሐይ ፊት ከሚስቶች ጋር ይተኛሉ። አንተ ይህንን በስውር አድርገዋል፣ እኔ ግን ይህን በእስራኤል ሁሉ ፊት በፀሐይ ፊት አደርገዋለሁ። ዳዊትም ናታንን እግዚአብሔርን በድያለሁ አለው። ናታንም ዳዊትን አለው፣ እግዚአብሔር ደግሞ ኀጢአትህን አርቆልሃል፣ አትሞትም። ነገር ግን በዚህ ነገር ለእግዚአብሔር ጠላቶች መነሳሳት ምክንያት አድርገሃልና ስለዚህ ደግሞ የተወለደልህ ልጅ ፈጽሞ ይሞታል አለው። ናታንም ወደ ቤቱ ተመለሰ። እግዚአብሔርም የኦርዮ ሚስት ለዳዊት የወለደችውን ሕፃን ቀሰፈው፣ እጅግም ታሞ ነበር። ዳዊትም ስለ ሕፃኑ እግዚአብሔርን ለመነ። ዳዊትም ጾመ፣ ገብቶም በመሬት ላይ ተኛ። የቤቱም ሽማግሌዎች ተነስተው ከምድር ያነዙት ዘንድ በአጠገቡ ቆሙ። እርሱ ግን እምቢኝ አለ፣ ከእርሱም ጋር እንጀራ አልበላም። በሰባተኛውም ቀን ሕፃኑ ሞተ። የዳዊትም ብላቴኖች ሕፃኑ በሕይወት ሳለ ብንነግረው አልሰማንም፣ ይልቁንስ ሕፃኑ እንደ ሞተ ብንነግረው እንዴት ይሆን በራሱ ላይ ክፉ ያደርጋል ብለው ሕፃኑ እንደ ሞተ ይነግሩት ዘንድ ፈሩ። ዳዊትም ብላቴኖቹ በሹክሹክታ ሲነጋገሩ ባየ ጊዜ ዳዊት ሕፃኑ እንደ ሞተ አወቀ።
ዳዊትም ብላቴኖቹን ሕፃኑ ሞቶአልን አላቸው። እነርሱም አዎ ሞቶአል አሉት። ዳዊትም ከምድር ተነስቶ ታጠበ፣ ተቀባም፣ ልብሱን ለወጠ፣ ወደ እግዚአብሔር ቤት ገብቶ ሰገደ። ወደ ቤቱም መጣ፣ እንጀራም አምጡልኝ አለ። በፊቱም እንጀራ አቀረቡለት፣ በላም። ብላቴኖቹም ይህ ስለ ሕፃኑ ያደረግከው ነገር ምንድን ነው? እርሱ በሕይወት ሳለ ጾምህና አለቀስክ፣ እንቅልፍም አጣህ። ሕፃኑ ከሞተ በኋላ ግን ተነስተህ እንጀራ በላህ ጠጣህም አሉት። ዳዊትም ሕፃኑ ሕያው ሳለ ምናልባት እግዚአብሔር ይምረኝ፣ ሕፃኑን በሕይወት ይኖር እንደሆነ ማን ያውቃል ብዬ ጾምኩ አለቀስኩም። አሁን ግን ሞቷል። የምጾመው ስለ ምንድን ነው? በውኑ እንግዲህ እመልሰው ዘንድ ይቻለኛልን? እኔ ወደ እርሱ እሄዳለሁ እንጂ እርሱ ወደ እኔ አይመለስም አለ። ዳዊትም ሚስቱን ቤርሳቤህን አጽናናት፣ ወደ እርሷም ገባ፣ ከእርሷም ጋር ተኛ፣ ጸነሰችም፣ ወንድ ልጅን ወለደች። ስሙንም ሰሎሞን ብሎ ጠራው። እግዚአብሔርም ወደደው። ደግሞም በነቢዩ በናታን እጅ ልኮ ስሙን ስለ እግዚአብሔር ፍቁረ እግዚአብሔር ብሎ ጠራው። ኢዮአብም የአሞንን ልጆች ከተማ ራባትን ወጋ፣ የመንግሥታቸውንም ከተማ ያዘ። ኢዮአብም ወደ ዳዊት እንዲህ ብሎ መልእክተኛ ላከ። ራባትን ወግቻለሁ፣ የውሃውንም ከተማ ይዣለሁ። አሁንም ከተማይቱን እኔ ቀድሜ እንዳልይዝ በስሜም እንዳትጠራ የቀረውን ሕዝብ ሰብስብ፣ ከተማይቱንም ከበህ ቀድመህ ያዛት። ዳዊትም ሕዝቡን ሁሉ ሰብስቦ ወደ ራባት ሄደ፣ ወግቶም ያዛት። የንጉሣቸውንም የሜልኮምን ዘውድ ከራሱ ላይ ወሰደ። ክብደቱም 1 መክሊት ወርቅ ያህል ነበር፣ ክቡር ዕንቁም ነበረበት። ዳዊትም በራሱ ላይ አደረገው። ከከተማይቱም እጅግ ብዙ ምርኮ አወጣ። በውስጧም የነበሩትን ሕዝብ አውጥቶ በመጋዘን በብረት መቆፈሪያ በብረት መጥረቢያም ሥራ ኑራት፣ በሸክላም ጡብ እቶንም አሳለፋቸው። በአሞን ልጆች ከተሞች ሁሉ እንዲሁ አደረገ። ዳዊትም ሕዝቡም ሁሉ ወደ ኢየሩሳሌም ተመለሱ።